በመካከለኛው ምስራቅ አስፈሪው ሰዓት ደርሷል። አሜሪካ ስትጠበቅ እስራኤል እርምጃ ጀምራለች። After we lost our land, we were spread through the far corners of the earth. And in these distant lands, የኢራን ሰማይ በእስራኤል የጦር አውሮፕላኖችም ተወሯል። ኢራን ታይቶ የማይታወቅ የአጸፋዊ እርምጃ እንደምትወስድ ማውጃለች። از این محافل قرآنی استفاده کنید، از این اجتماعات قرآنی استفاده کنید. شماها که از کشورهای مختلف آمدید የአሜሪካ የጦር መርከቦች ኢራንን በከበቡበት በዚህ ወቅት የእስራኤል ወታደራዊ እርምጃ ድንጋጤን አጭሯል። Israel is urging the United States to strike Iranian regime, but President Trump በመካከለኛው ምስራቅ ያለው ውጥረት መልኩን ቀይሮ ወደ ሌላ አቅጣጫ አምርቷል። ብዙዎች አሜሪካ የዲፕሎማሲ መፍትሄን ትሰጣለች ብለው ሲጠብቁ በመካከለኛው ምስራቅ ምድር ግን ታሪክን የሚቀይር እሳት ተለኩሷል። This morning, Iran says they're prepared to retaliate against any U.S. attack as more American military assets arrived in the region. We have a lot of very big, very powerful ships sailing to Iran right now, and it would be great if we didn't have to use them. የእስራኤል ኩራት የሆኑት የኤፍ-35 የድብቅ ተዋጊ ጄቶች የኢራን ሰማይ ላይ ታይተዋል። ይህ ተራ የአየር ኃይል ልምምድ አይደለም። ይህ በቴህራን ሰማይ ስር የተደቀነ የሞት ጥላ ነው። እስራኤል ኢራን የኒኩሌር ባለቤት እንድትሆን አንፈቅድም የሚለውን ዛቻዋን ወደ ተግባርም ቀይራለች። የኢራን ራዳሮች የጥፋት ምልክት እያሳዩ ነው። ነገር ግን እነዚህ የድብቅ ጄቶች በራዳር አይታዩም። የኢራን ሰማይ ባልታወቁ የብረት አሞራዎችም ተወሯል። በሌላ በኩል የአሜሪካ ግዙፍ የጦር መርከቦች ኢራንን በቅርብ ርቀት ከበው አፈሙዛቸውን አዘጋጅተዋል። የኢራን ጀነራሎች ደግሞ ታይቶ የማይታወቅ አውዳሚ ምላሽ እንሰጣለን በሚል ለአጥፍቶ ጠፊ ኃይሎቻቸው ትዕዛዝን አስተላልፈዋል። በመካከለኛው ምስራቅ ከባድ እሳት ተለኩሷል። ኢራን የኒኩሌር ፕሮግራሟን እንደማታቆም በይፋ ስታውጅ፣ እስራኤል ደግሞ የመጨረሻውን የጥቃት ቁልፍ ተጭናለች። ዛሬ በዚህ ዘገባችን በዝግጅት ላይ ያሉት የእስራኤል ኤፍ-35 የጦር ተዋጊ ጄቶች ምስጢር፣ የኢራን ጀነራሎች የዝግጅት ደረጃና መላውን ቀጠና ወደ አመድነት ሊቀይር ስለሚችለው እርምጃን በተመለከተ በዝርዝር እንመለከታለን። እንደ ሁል ጊዜው ቪዲዮ ላይክ እና ሼር በማድረግ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተአማኒ መረጃዎችን ያገኙ። አሁን ወደ ዝርዝር መረጃዎቹ እንገባለን። እስከ መጨረሻው አብራችሁን ቆዩ። በመካከለኛው ምስራቅ ዛሬ ላይ የምናየው ፍጥጫ ትናንት የተጀመረ ተራ የፖለቲካ ንትርክ አይደለም። ይህ ለበርካታ አስርት ዓመታት ሲብላላ የቆየ አሁን ግን መገንፈል ላይ የደረሰ እሳተ ገሞራ ነው። በአንድ በኩል ኢራን ለዘመናት የቀጠናው የበላይ ሆናለሁ በሚል ህልም የኒኩሌር ቴክኖሎጂዋን በምስጢር ስታሳድግ የቆየች ሲሆን አሁን ደግሞ ወደ መጨረሻው ምዕራፍ ላይ ደርሳለች። ለኢራናውያን የኒኩሌር ኃይል መታጠቅ ማለት ከአሜሪካና ከእስራኤል ተጽዕኖ መላቀቂያ ብቸኛው መንገድ ተደርጎ ተወስዷል። በሌላ በኩል ደግሞ ለእስራኤል የኢራን የኒኩሌር ቦምብ የፖለቲካ ስጋት ብቻ ሳይሆን የህልውና አደጋም ሆኗል። እስራኤል ለዓመታት ኢራን ቦምብ ስትሰራ እጅና እግሬን አጣጥፌ አልቀመጥም ስትል የቆየችውን የቀይ መስመር አሁን ኢራን እየረገጠች መሆኑን አምናለች። በመካከላቸው ደግሞ የዓለም ልዕለ ኃያል አሜሪካ ትገኛለች። ዋሽንግተን በአንድ በኩል የእስራኤልን ደህንነት የመጠበቅ ታሪካዊ ግዴታ እንዳለባት የምታምን ሲሆን፣ በሌላ በኩል ደግሞ በመካከለኛው ምስራቅ ውስጥ የሚቀሰቀስና ማብቂያ የሌለው ጦርነት ውስጥ መግባትን አትፈልግም። ነገር ግን አሁን ነገሮች ከአሜሪካ ቁጥጥር ውጪ እየሆነ የመጣም ይመስላል። አሁን ላይ ሶስቱ ኃይላት የደረሱበት ደረጃ ከእንግዲህ ወዲህ መመለስ የማይችል ነጥብ ላይ ደርሷል። አሜሪካ ዲፕሎማሲያዊ ጫና ስታደርግ፣ እስራኤል ግን በቃላት ሳይሆን በተግባር ምላሽ መስጠትን መርጣለች። የኢራን ጀነራሎች ደግሞ የመጨረሻው ፊልሚያ ዝግጅታቸውን አጠናቀዋል። እስራኤል ያዘጋጀቻቸው እነዚህ ድብቅ ተዋጊ ጄቶች ምን አይነት ግዳጅ ተሰጥቷቸዋል የሚለውንና ኢራን ስለዚህ ጥቃት ምላሿ ምንድነው የሚለው የሁሉም ጥያቄ ሆኗል። ከመካከለኛው ምስራቅ የወጡ መረጃዎች እንደሚያመላክቱት ከሆነ የእስራኤል አየር ኃይል በኢራን ድንበር ቅርብ ርቀት ላይ የጦር አውሮፕላኖች ልምምድና ወታደራዊ ቅኝት ስታደርግ መቆየቷ ተሰምቷል። ይህ ወታደራዊ ልምምድ በቅርቡ ለሚወሰደው እርምጃ የታለመ መሆኑ ተዘግቧል። እስራኤል በኢራን ላይ ጥቃት ለመሰንዘር የመረጠችው መሳሪያ ተራ መሳሪያ አይደለም። ኤፍ-35 አዲር የተሰኘው የጦር አውሮፕላን ነው። ይህ አውሮፕላን በራዳር እንደ ትንሽ ወፍ ብቻ ነው የሚታየው።
ነገር ግን በሆዱ ውስጥ የሚይዘው ሚሳኤል አንድን ግዙፍ የኒኩሌር ተቋምን አመድ የማድረግ አቅም አለው። እንደ መካከለኛው ምስራቅ የደህንነት ምንጮች ገለጻ የእስራኤል መከላከያ ኃይል እነዚህን የድብቅ ተዋጊ ጄቶች በተጠንቀቅ አቁሟል። ዝግጅቱ የታለመው ደግሞ በኢራን ዋና የኒኩሌር ማዕከላት ማለትም እንደ ናታንዝና ፎርዶ ባሉ ተራራ ውስጥ በተቀበሩ ስልታዊ ኢላማዎች ላይ ነው ተብሏል። እስራኤል ይህንን የምታደርገው ለምንድነው? ምክንያቱም ኢራን የኒኩሌር መርሃ ግብሯን በከፍተኛ ፍጥነት እያፋጠነች መሆኗን የሚያሳዩ መረጃዎች በእጇ ገብቷል ተብሏል። የእስራኤል አየር ኃይል በቅርቡ ያደረገው ልምምድ እጅግ አስገራሚ ነበር። አውሮፕላኖቹ ያለምንም የነዳጅ ማደያ ቆይታ ከ2000 ኪሎ ሜትር በላይ እንዲጓዙ የሚያስችል አዲስ የነዳጅ ማጠራቀሚያ ቴክኖሎጂ ተገጥሞላቸዋል። ይህ ማለት እስራኤል ካሁን በኋላ የሌላ ሀገር ድጋፍ ሳያስፈልጋት ቴሄራን ድረስ ሂዳ መምታት ትችላለች ማለት ነው። በኢየሩሳሌም በኩል የጄቶች ድምጽ ሲሰማ፣ በቴሄራን በኩል ደግሞ የሚሳኤል ማስወንጨፊያዎች አፋቸውን ወደ ሰማይ አቅንተዋል። የኢራን ጦር አዛዦች ዝምታቸውንም ሰብረዋል። ማንኛውንም በእስራኤል የሚሰነዘር ጥቃት ከባድና አውዳሚ ምላሽ እንደሚያስከትል አስጠንቅቀዋል። የኢራን ጀነራሎች የአጥፍቶ ጠፊ አውዳሚ እርምጃ እንደሚወስዱም ዝተዋል። ይህ ማለት የኢራን ባህር ኃይል በፋርስ ባህረ ሰላጤ ላይ የሚገኙ የአሜሪካን መርከቦች ላይ ራሳቸውን የሚመቱ ድሮኖችን ሊያሰማሩ ይችላሉ ማለት ነው። በተጨማሪም በሊባኖስ በየሜንና በኢራቅ ያሉ የኢራን ወዳጅ ኃይሎች በአንድ ጊዜ በእስራኤል ላይ የእሳት ዝናብ እንዲያዘንቡ ትዕዛዝም ተላልፏል። ዓለም አሜሪካን ሲጠብቅ እስራኤል ግን ቀድማ እርምጃ መጀመሯ ዋሽንግተንን አስደንግጧል። ሆኖም ግን የአሜሪካ የጦር መርከቦች ቀድመውኑ የፋርስ ባህረ ሰላጤን ከበውታል። ይህ ከበባ ለኢራን ግልጽ መልእክት አለው። እስራኤልን ከመታችሁ እኛንም ትመታላችሁ የሚል ነው። የአሜሪካ የጦር መርከቦች በራዳር የማይታዩ የላቁ የመከላከያ ስርዓቶችና የረጅም ርቀት ሚሳኤሎችን የታጠቁ ናቸው። አሜሪካ በዲፕሎማሲያዊ መንገድ ነገሩን ለማብረድ ብትሞክርም ወታደራዊ ዝግጅቷ ግን ለከፋ ጦርነት መዘጋጀቷን ያመላክታል። አሁን ጥያቄው አሜሪካ እስራኤልን ታስቆማለች ወይስ አብራ ትወጋለች የሚለው ነው። በዚህ ሁሉ ግርግር መሃል የኢራን መሪዎች አንድም ወደ ኋላ አናፈገፍግም ብለዋል። ምንም ቢፈጠር የኒኩሌር መታጠቃችንን አናቆምም በማለት ለዓለም አሳውቀዋል። ለነርሱ የኒኩሌር ኃይል መታጠቅ ማለት እንደ ኢራቅ ወይንም ሊቢያ መፈራረስን መከላከያ ብቸኛው ጋሻ አድርጎ ቆጥረዋል። ይህ ግትርነት ግን ዋጋው ውድ ሊሆን ይችላል ተብሏል። እስራኤል የኤፍ-35 ጄቶች ያዘጋጀሁት ለጌጥ አይደለም እያለች ነው። የኢራን የኒኩሌር ተቋማት እጅግ ጥልቅ በሆኑ ተራራዎች ስር ቢቀበሩም እስራኤል ግን እነዚህን ምሽጎች የሚሰነጥቁ ባንከር ቡስተር ቦምቦችን መታጠቋም ስጋቱን ጨምሮታል። አሁን ውጥረቱ ወደ አዲስ ምዕራፍ ተሸጋግሯል። የዲፕሎማቶች ስጋት፣ የጄኔራሎቹ ዛቻና የዓለም ሕዝብ ጭንቀት አንድ ቦታ ላይ ተገናኝተዋል። የኢራን ሰማይ በእስራኤል ድሮኖችና ጄቶች መታወኩ ጦርነቱ መጀመሩን ሳይሆን መቼ ይፈነዳል የሚለውን ጥያቄ ብቻ ነው ያስቀረው። እያንዳንዱ ሰከንድ ወሳኝ ነው። በኢየሩሳሌም ያሉት አብራሪዎች ትዕዛዝ እየተጠባበቁ ሲሆን፣ በቴህራን ያሉት የሚሳኤል ኦፕሬተሮች ደግሞ ጣታቸውን በቃታው ላይ አስቀምጠዋል። በመካከለኛው ምስራቅ የሚነሳው ጭስ ለዓለም ሁሉ የሚተርፍ እሳትን ይዞ ሊመጣ ይችላል። እስራኤል ኢራንን በቀጥታ ከመታች ኢራን በሊባኖስ ሂዝቦላ፣ በየሜን ሁቲና በኢራቅ ባሉ ወዳጆቿ አማካኝነት መላውን መካከለኛ ምስራቅን ወደ እሳት አደጋ ውስጥ ይከታሉ። ይህ ደግሞ አሜሪካ ሳትወድ በግድ ወደ ጦርነቱ እንድትገባ ያድርጋታል። ጦርነቱ ከተቀሰቀሰ ኢራን የሆርሙዝን የባህር ሰርጥን ልትዘጋ ትችላለች። ይህ ደግሞ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምርና የዓለም ኢኮኖሚ እንዲናወጥም ያደርጋል። የአሜሪካ መንግስት በተለይ አሁን ያለው አስተዳደር ጉዳዩን በንግግርና በማዕቀብ እንዲፈታ ቢፈልግም ነገሩ ግን ወደ ወታደራዊ እርምጃ እያመራ ይገኛል። በሌላ በኩል አንዳንድ ቀይ መስመሮች ከታለፉ አሜሪካ ከእስራኤል ጎን በመቆም ኢራን ላይ የሚወሰደውን እርምጃ ወደፊት የመክፋት አማራጮችን አጠናክራለች። ኢራን የኒኩሌር ቦምብ ለመስራት የመጨረሻው ደረጃ ላይ መድረሷን አሜሪካ ካመነች ኢራን የኒኩሌር ባለቤት አትሆንም የሚለውን ቃሏን ለመጠበቅ ወታደራዊ እርምጃውን በቅርብ ቀናት ትወስዳለች ሲሉ የቀጠናው የፖለቲካ ተንታኞች ይገልጻሉ። እስራኤል ጥቃት ብትፈጽም አሜሪካ መጀመሪያ የማስቆምና የማላዘብ ስራ ልትሰራ ትችላለች የሚባል ቢሆንም ነገር ግን ጦርነቱን አንድ ከፈነዳና ኢራን አጸፋዊ እርምጃ መውሰድ ከጀመረች አሜሪካ እስራኤልን ከመከላከልና ስልታዊ የሆኑ የኢራንን ወታደራዊ ተቋማትን አብሮ ከመምታት ወደ ኋላ አትልም። ሁኔታው እጅግ አሳሳቢ ደረጃ ላይ የደረሰ ሲሆን እስራኤል ዝግጁ ነኝ ብላለች። ኢራን ደግሞ አጥፍቶ ጠፊዎቿን አሰማርታለች። አሜሪካ ደግሞ ባህር ላይ በረድፍ ቆማለች። ዓለም ወደ ታላቁ ፍልሚያ
እያመራ ይመስላል። እናንተስ ምን ትላላችሁ? ይህ ውጥረት በሰላም ይረግባል ወይስ ዓለምን የሚያናውጥ ጦርነት ይፈነዳል ብላችሁ ታስባላችሁ? አስተያየቶቻችሁን ኮሜንት መስጫ ላይ አስፍሩልን። ለተጨማሪ ወቅታዊና ፈጣን መረጃዎች ቻናላችንን ያልተቀላቀላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የዛሬው መረጃችን እዚሁ ጋር ያበቃል። አብራችሁን ስለቆያችሁ ከልብ እናመሰግናለን። በሌላ መረጃ ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።